ነገር ግን መኪናው ውስጥ ከመግባቱ በፊት ግሬስ ቁልፉን ከኪሱ ሰርቃ መሬት ላይ በመጣሏ ለሚቸምና ለልጆቹ ርቀው እንዲሄዱ በቂ ጊዜ ትሰጣቸዋለች። ቢሆንም ግን ሌሎቹ መኪኖች አሁንም በከፍተኛ ፍጥነት እያሳደዷቸው ነበር። በመዘግየቱ ምክንያት በጣም ወደ ኋላ ቀርቶ የነበረው ጋቪን ይህንን እድሉን ላለማጣት ሲል ከመንገዱ ወጥቶ በፍጥነት በመንዳት ወደ ጭነቱ መቃረብ ይጀምራል። መያዛቸው የጊዜ ጉዳይ ብቻ መሆኑን የተረዳው ፒትም ወደ ኤሊየት በመዞር በሮ እንዲያመልጥ ያበረታታው ነበረ። በመድኃኒቱ የዛለው ድራገን ግን ለመነሳት ከፍተኛ ትግል ቢያደርግም አቅም ስላልነበረው ዳግመኛ መኪናው ላይ ይወድቃል። ታዲያ በዚያን ጊዜ በዚያ ንዝረት ምክንያት የመኪናው ፍሬን ተበጥሶ የሃይድሮሊክስ ፈሳሹ በመንገዱ ላይ እንዲፈስና መኪናው ከቁጥጥር ውጭ እንዲሆን ምክንያት ሆነ። ጋቪን በዚህ በኩል ወደ ድራገኑ በመጠጋትና የጭነት መኪናውን ቀድሞ በማለፍ በጉልበት ለማቆም በሚል ድልድዩን ለመዝጋት መኪናውን አጋድሞ ይቆማል። ሽማግሌው ሚቸምም መጋጨትን አልፈለገምና ፍሬን መያዝ ቢሞክርም በተበላሸው ፍሬን መኪናው ፍጥነት ሊቀንስም ሆነ ሊቆም ፈጽሞ አልቻለም። ሚቸም ይህንን ሲረዳ በተቃራኒው ፍጥነት በመጨመር መንዳት ሲጀምር በመንገዱ ላይ የነበሩት አደጋ እንዳይደርስባቸው ፍራቻ ወደ ዳር ለመሸሽ ይገደዳሉ። መኪናው ፍጥነቱን ቀንሶ እስኪቆም ድረስ መጓዙን ሲቀጥል ፖሊሶችም ከኋላ በከፍተኛ ፍጥነት እየተከተሏቸው ነበር። በዚህ ጊዜ ኤሊየት ራሱንና ጓደኞቹን ከሚያሳድዷቸው ለመጠበቅ ሲል በድልድዩ ላይ ይወጣና እጅግ የሚያስፈራ እሳት በመጥፋት መንገዱን ይዘጋዋል። እሳቱ ሁሉም መኪኖች እንዲቆሙና ተጨናንቀውም እንዲጋጩ ሲያደርግ የድልድዩም አስፋልት በሙቀቱና በክብደቱ ምክንያት መስመጥ ጀመረ። ጥቂት ራቅ ብሎ የጄክና የግሬስ መኪና በድንገት በአደጋው ከድልድዩ ጋር አብሮ ይወድቅ ጀመረ። የሚወደው አዲሱ ቤተሰቡ ለአደጋ መጋለጣቸውን ያየው ፒት በድልድዩ ላይ በፍጥነት ወጥቶ ጓደኛው ኤሊየትን እነዚህ ቤተሰቦች የኔ ቤተሰቦች ናቸው፣ አትጉዳቸው እያለ ድርጊቱን እንዲያቆም ይማጸነው ጀመር። በዚህ መሃል ጋቪን ወንድሙና ግሬስ ወደ ወንዙ ሊወድቁ መሆናቸውን ተመልክቶ ነበርና በሙሉ ኃይሉ ይዞ ሊታደጋቸው ሞከረ። ሆኖም የመኪናውን ክብደት ብቻውን ሊቋቋመው አልቻለምና በዚያች ቅጽበት ኤሊየት ደርሶ የሚንሸራተተውን መኪና በጥፍሮቹ በመያዝ ሁለቱንም በመኪናው የኋላ ክፍል ሸሽተው እንዲወጡ ያደርጋል። ነገር ግን ጥንዶቹ ሊወጡ ጥቂት ሲቀራቸው የተዳከመው ድልድይ ሙሉ በሙሉ ተደርምሶ ከኤሊየት ጋር ወደ ወንዙ ይወድቃሉ። በድልድዩ ጫፍ ላይ ቆመው ወደ ወንዙ የሚመለከቱት ሚቸም ልጆቹና ሰዎቹ ከዚህ አስፈሪ አደጋ ሳይተርፉ የቀሩ መስሏቸው በከፍተኛ ጭንቀት ተዋጡ። ነገር ግን ከጥቂት ሰኮንዶች በኋላ ኤሊየት ክንፎቹን እያማታ ጃክንና ግሬስን በጀርባው አዝለው ከጥልቁ ይወጣል። ይህን ተአምር ያዩት ሁሉም በደስታ ጮቤ ሲረግጡ በድልድዩ ሌላኛው ወገን የቆመው ጋቪን ወንድሙንና ቤተሰቡን ለሞት አጋልጦ የነበረው ስግብግብነቱንና ስህተቱን በመጨረሻም ተረድቶ ኤሊየትን የማደን እቅዱን በጸጸት ይሰርዛል። ይሁን እንጂ የፖሊስ ሄሊኮፕተሮች ወደ እነሱ እየቀረቡ መሆናቸውን ያስተዋለው ፒት ኤሊየት ዳግመኛ እንዳይያዝ ብቸኛው አማራጭ ከአካባቢው እንዲርቅ ማድረግ እንደሆነ ወሰነ። ስለዚህም በኤሊየት ጀርባ ላይ ተሳፍሮ አብሮት ወደ ጫካው ይበራል። ከረጅም በረራ በኋላ ወደ ቀድሞ ዋሻቸው ቢደርሱም ፒት ግን ሁኔታው እንደተለወጠና እንደ በፊቱ መሆን እንደማይችሉ ስለገባው ሁሉም ሰው ይህንን ቦታ አውቆታልና እዚህ መቆየት ለሱ አደገኛ መሆኑን ይነግረዋል። ስለዚህም ናታሊ የድራገኖች ምድር እንደሆነች ስለነገረችውና ማንም ሊያገኘው የማይችልበትን የሰሜኑ ተራራ በመባል ወደሚታወቀው ስፍራ ሄዶ አዲስ ቤተሰቡን እንዲመሰርት ያሳስበዋል። ከዚህ በኋላም ለመጨረሻ ጊዜ ከመሰነባበታቸው በፊት ፒት ገና ሕፃን እያለ ጀምሮ ሲያነበው የነበረውን ያንን መጽሐፍ ያነብለትና በዚያው ምሽት ሁለቱ ጓደኛሞች እዛው ያድራሉ። በማግስቱ ጠዋት ፒት የሚወደው ጓደኛ ወደ አዲሱ መኖሪያው በሰላም ሲበር እያየ አዲሱ ቤተሰቡን ተቀላቅሎ ሕይወቱን ለመጀመር ጉዞውን ይቀጥላል። ከዚህ አስገራሚ ቀን በኋላ በከተማው ነዋሪዎች ዘንድ ያ ግዙፍና አረንጓዴ ፍጡር እንደ ተረት ሆኖ ቀረ። በጫካውም ሆነ በከተማው አካባቢ ዳግመኛ ያየው አልነበረምና ሁሉም ሲረሱት ፒትና አዲሱ ቤተሰቡ ግን ያንን ድንቅ ትስስር በፍጹም አላቋረጡም ነበር። እንደውም በየጊዜው በሚስጥር ወደ ሰሜኑ ተራራ ረጅም ጉዞ አድርገው እዚያም ማንም ሊደርስበት በማይችልበት ከፍታ ቦታ ላይ ኤሊየትንና አዲሱን የድራገን ቤተሰቡን ይጎበኙ ነበር። ፒት ጓደኛው ኤሊየት አሁን ብቻውን እንዳልሆነና ከራሱ ዝርያዎች ጋር በነፃነት በደስታ እንደሚኖር ሲያይ በውስጡ ትልቅ ሰላም ተሰማው። ምንም እንኳን አሁን ፒት በሰው ልጆች መካከል መኖር ቢጀምርም በልብ ውስጥ ግን ያ በጫካ ውስጥ ያሳደገውና ያዳነው ድራገን ሁሌም ለዘላለም ይኖራል። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ፒትስ ድራገን የተሰኘ ፊልም ባጭሩ ነበረ። ለቻናሉ አዲስ ከሆናችሁ ይሄ ቻናል አዳዲስና አሪፍ ፊልሞች ባጭሩ የሚቀርብበት ቦታ ነው። ስለዚህ ላይክ እና ሰብስክራይብ በማድረግ ቤተሰቡን አትርሱ።